ሃይ ጋይስ እንዴት ናችሁ? ሰላም ናችሁ? አላችሁ ወይ? እኛ አለን። እግዚአብሔር ይመስገን፣ ክብሩ ይስፋ። አሜን። እናንተ አላችሁ? እነ ችኩል በግራገጥ ተቀመጡ፣ እነ ፍጥንም በግራገጥ ተቀመጡ። እሺ ዴናዎች በመሃል ተሰለፉ። እኔ የምላችሁ ዛሬ ልነግራችሁ የመጣሁት አንድ ነገር ነው። ማለት በጣም የተሸገርኩበት ስለሆነ ነውና ገብሬም እና እኔንም እያጋጨን ስለሆነ ነው ይሄ ነገር የመጣሁበት ሐሳብ። ታውቃላችሁ፣ እኔ ግልጽ ነኝ። የምታውቁኝ ታውቁኛላችሁ፣ የማታውቁኝ ደግሞ አታውቁኝም። መስራት የማትፈልጉ መለወጥ የማትፈልጉ እኔን አታውቁኝም። መስራት መለወጥ የምትፈልጉ አገር ለልጆቻችሁ ለቤተሰብ መግባት ሀገራችሁ ላይ መኖር የምትፈልጉ እኔን ታውቁኛላችሁ። እንደገና እኔ ቤቲ እስከ ባለቤቴ በራሳችን ኮንፊደንስ በምንሰራው ስራ የምንተማመን ሰው ነን። አንድ ይሄን ልነግራችሁ እፈልጋለሁ። ሁለተኛ ደግሞ እኔ ማንም አስገድዶኝ አይደለም ዩቲዩብ ከፍታለሁ ያልኩት። እኔ ከዜሮ ተነስቼ ከባዶ ተነስቼ ከረሃብ ተነስቼ ከችግር ተነስቼ ማንም ባልደረሰልኝ ሰዓት ከፈጣሪ በታች ዩቲዩብ ነው የደረሰልኝ። ዩቲዩብ የሞኔታይዜሽን ሲሆን ዩቲዩብ ከፈለኝ፣ ቤቴን አስተካከልኩ፣ የቤቴን ዕቃ ሞላሁ፣ ቤቴን ጨረስኩ፣ ልጆችን ማሳደግ ጀመርኩ። በቃ ሁሉ ነገር ቤቴ ሙሉ ሆነ። ለምን ይህን ነገር ወደ ሶሻል ሚዲያ ይዘን ሄደን ብዙ ልጆች እኮ መስራት እየፈለጉ ልክ እኔ ዱባይ እያለሁ መስራት እየፈለኩ እንዳልተመቸኝ ሁሉ ፕሮሰሱን እንደማላውቀው ሁሉ ስልጠና ሳልወስድ ማለት ነው። እና ገብሬ እና እኔ ተስማማንና ገብሬ ዩቲዩብ ባንተ ስም እንክፈት አልኩት። የኔ ሞኒ ሲሆን ማለት ነው። ባንተ ስም ዩቲዩብ እንክፈት ስለው በእናትሽ እኔን ማንም አይመለከተኝም ምናምን በቃ ሁላችንም የምንለው ሐሳብ ማለት ነው። እኔን ማንም አይመለከተኝም፣ ሲቀጥል እኔን ሰው አያውቀኝም ማለት ነው። ሰው በማወቅ እኮ አይደለም ዩቲዩብ የሚከፍለው፣ አንተ በምትሰራው ስራ ነው ሰው አይቶህ በቪው ነው የሚከፍለው። ስለዚህ እኔ ቁጥር ልፈልግና ከዱባይ ልክፈትልህ ስለው እሺ ከቻልሽ ቁጥር ካገኘሽ እሺ አለ። እግዚአብሔር ስጣት የሆነች ማቃት ልጅ ነበረች። በቲክቶክ ስጠይቃት እሺ ብላ ሰጠችኝ፣ ከፈትኩለት የኔ ሞኔታይዜሽን ሲሆን ማለት ነው። ከዛ ደግሞ የገብሬ እንደከፈትኩ ወድቆ መቅረት የለም የሚለውን ከፈትኩኝ። እንደ ድል ሆኖ ወድቆ መቅረት የለም የሚለው ቶሎ ሞኒ ሆነ፣ ቶሎ ዋቻውሩ ሞላ፣ ክፍያ ከፈለ ማለት ነው። ክፍያ ቶሎ የከፈለው በራሴ አድሰንስ ስላያያዝኩት ነው። ከኔ ጋር አድሰንስ ስላያያዝኩት $10 $70 ምናምን እንደዚህ $100 ምናምን እስከሚሞላ አይጠብቅም። ከኔ ጋር በቆጠረው ነው የሚያስገባ። እሺ ዩቲዩብ ክፈቱ ብዬ እኔ ወደ ሚዲያ ወጣሁ። ክፈቱ ነው ያልኩት። ክፈቱ ትለወጣላችሁ። መክፈት ያልቻላችሁ ደግሞ እኔ ከፍትላችኋለሁ፣ እኔ ሞኔታይዜሽን አደርግላችኋለሁ፣ ችግር የለም። ቪዲዮ አፖሳሰት ሁሉን ነገር እኔ ከስልጠና በላይ እሰጣችኋለሁ ትምህርቱን አልኩኝ አይደለም። እሺ ብላችሁ የሰማችሁ በትክክል ቪዲዮውን የሰማችሁ ሰምታችኋል። ያልሰማችሁ ደግሞ ዩቲዩብ ክፈቱ ወይም ደግሞ ዩቲዩብ እኔ ከፍትላችኋለሁ ያልኩትን ብቻ ይዛችሁ ትመጣላችሁ። እስከ መጨረሻው ድረስ አብሬያችሁ ነኝ ስላችሁ ደግሞ እስከ መጨረሻው አብሬ ነኝ ማለት ፕሮሰሱ ነው እንጂ በሌላ ነገር አይደለም። ዩቲዩባችሁ ሞኔታይዜሽን ሆናን አድርገንላችሁ አድሰንሳችሁ ከጎግል ከአሜሪካ ድረስ ኢትዮጵያ ልኮላችሁ ሞልታችሁ በአካውንታችሁ ብር ከገባ በኋላ እኛን የምትጠይቁን ለምንድን ነው? ስቱዲዮ ላይ ኢሜል መጣ፣ ኢሜል መጣ፣ ጂሜል ላይ ኢሜል መጣ። እኛ ምን አገባል? አድሰንሳችሁ ዘግይቶ እኮ አድሰንሳችሁ እስከሚመጣ ድረስ እኮ ዘግይቶ እኛ በግድ ጎትተን የምናመጣው ይመስል እኮ ወጣችሁ እኮ ቪዲዮ ሰርታችኋል አይደል? እኔማ መቼም የዩቲዩብ ብር መብላት አልፈለኩም፣ እንትን ማለት አልፈለኩም፣ አልታደልኩም። ሲጀመር ዩቲዩባ ማለት ነው 10 ምናምን ዓመት ነው ከፍታ የያዘችው። 10 ምናምን ዓመት ከፍታ ይዘው ከ10 ምናምን ዓመት በኋላ ነው እኔ አምጪው ክፍያ ላስጀምርልሽ ብዬ ክፍያ እንዲጀምር ያደረኩት። አድሰንስ ወረቀቱ ሲዘገይ ፖስታ ቤት እየተመላለሰች አልሳካላት ሲል ወታ ለሱቄ ለአድሰንስ የከፈልኩትን ብር ለሱቄ ባደርገው እኮ ስንት ነገር ይሞላልኝ ነበረ አለች። ዝም አልን። በነገራችን ላይ እኔን የነካ ሰው መጨረሻው አያምርም። አዎ ካሁን ቀደምም ኢሜል ጂሜል ገነትን አወቃችኋት። እኔን አጣጥላ ልጆችን ሰድባ ባሌን ሱዳኔ ነው ብላ ምንጭቅጭቅ አድርጋ ይሄው አሁን ጎዳና ላይ ነው የወደቀችው። እኔ በመውደቋ ደስተኛ ሁኛ አይደለም፣ ግን ሰው ጥሩ የሰራውን ስራ በክፉ ስትለውጡት እግዚአብሔር ለእናንተ ዋጋ ያስከፍላችኋል። የመንግስትን ፎቶ ባሻንጉሊት በጦጣና በጅንጀሮ አድርጋ ፖስታ ዩቲዩብ እስከ መጨረሻው ድረስ አይሰራም ተብላ ተለማምጠን ከሰዎቹ ጋር አውርተን 2 ወር 3 ወር ቴክስት እየጻፍነ ያለ መሰልቸት ነው ሞኔታይዜሽን እንድትሆን ያደረግነው።
ግን እግዚአብሔር ይስጥልኝ ቴንኪው አላለችም። ወታ የኛን ስም ነው ያጠፋችው። እሺ ከዛ ደግሞ ስቱዲዮ ላይ ኢሜል መጣ። በየት ሀገር ነው ስቱዲዮ ላይ ኢሜል የሚመጣው? ብርሽ ገብቶልሽ እንኳን ደሞዝሽ ገብቶልሽ እንኳን አልገባም ብለሽ እኮ ገብሬን እስከ ባንክ ቤት ድረስ ሄዷል። ገብሬ አያችሁ፣ ገነትም እንደዛ ነበር እኛን ያደረገችው። ከሀያ ምናምን ሺህ ብር ገብቶላት ቅርጥም አድርጋ ከበላይ በኋላ አውጥታ የቤት ኪራይ ከከፈለች በኋላ የገባልኝ 13 ሺህ ብር ነው ስትል ገብሬ ባንክ ቤት ድረስ ሄዶ ይሄ ቁጥር ብር ገብቷል፣ አዎ ገብቷል፣ ይሄን ያህል ብር ገብቷል፣ ይሄን ያህል ብር አውጥታለች ብሎ ሲነግረው ነው አዎ አውጥቼ የቤት ኪራይ ከፍዬ አስቤዛ አምጥቻለሁ ብላ 20 ቪዲዮ ለኔ የሰራችው በምስጋና ማለት ነው። ተመልሳ ተገለበጠች እንጂ። እሺ ስቱዲዮ ላይ ኢሜል ይምጣ አይምጣኛ ምን አገባል? ተከፍሎሻል አሰት ብለሽ መጨረሻ ላይ አምነሻል። ለምንድን ነው አሰት ያልሽ ሲልሽ ገብሬ አካውንቴ ላይ ምንም ብር ስላልነበረ ነው። በዚህ አጋጣሚ አዳምጡኝ። በነፃ የሚሰራ ነገር ወደ እናንተ የሚመጣው ነፃ ነው፣ ገንዘብ አይከፍላችሁም። አሁን እኔ ወጥቼ በለፈለፍኩት መልካም ስራ በሰራው ተወገው ጎሽ ምን የሚባል ነገር አለው። ገብሬ እንቅልፉን ያጣል። እኔ ልጅ አለኝ፣ ምግብ እሰራለሁ፣ ቤት አጸዳለሁ፣ ልብስ አጥባለሁ፣ ምን እላለሁ። እኔ እንደዛ ሲሆን ገብሬ ነው እናንተ በስራ መሀል እንዳትጉላሉ ብሎ ገብሬ ነው አይደለ ተቀብሎ የሚሰራላችሁ። እስኪ ገብሬ እንዴት እንደምታሰቃዩት እንዴት መከራውን እንደምታበሉት ይናገር። እኔማ ለፍላፊ ላይ ምን ጊዜም ይናገር። እስኪ እውነት እንደዚህ አይደረግም። በጣም ባለጌ ናችሁ እንደዚህ የምትሉ ሰዎች። ብቻ ስለ እናንተ ተወርቶ አያልቅም። እሷ ሁሌ ነው የምታወራው። አንደኛ ስለ ማህበራዊ ሚዲያ አጠቃቀም ማወቅ አለባችሁ፣ ትዕግስት መኖር አለባችሁ። ሁሌ የኛ ምክር ነው እንጂ ዩቲዩብ ዛሬ ስለተከፈተ ወይም ለማስከፈት ብር የከፈላችሁ ዛሬውኑ ሁሉ ነገር ተሞልቶላችሁ ይሰጣችኋል ወይም ይደርሳችኋል ማለት አይደለም። ጊዜ ይፈልጋል፣ መስራት ይፈልጋል፣ ትጋት ይፈልጋል፣ ተስፋ አለመቁረጥ ይፈልጋል እንጂ በቃ የሆነ ነገር ብር ከፈላችሁ ዛሬ ተሞልቶላችሁ በቃ ሁሌ ተከፋይ ይሆናላችሁ አይደለም እንዴ። ስራ ተቀጥራችሁ ወር ሙሉ ለፍታችሁ አተንዳንስ ሞልታችሁ በየሰዓቱ የሚገባውን አድርጋችሁ ነው በወሩ መጨረሻ ላይ ወሩ አልፎ ራሱ ደሞዝ የሚከፈላችሁ። እንዴት ነው ግን እናንተ የምታስቡት? ብቻ የሆነ ሆኖ አስተሳሰባችን ተመሳሳይ ላይሆን ይችላልና አንዳንድ ሰዎች ለነሱ ስንል ለነሱ ለማስተካከል 6 ወር ፈጅብናል፣ ከዛ በላይ ፈጅብናል። ተስፋ የተቆረጠበት ዩቲዩብ አስተካክለን ዛሬ ብዙ ተከታይና ብዙ ብር ከፋይ እንዲሆን ያደረግነው ሰዎች አሉ። ምን ዋጋ አለው ታዲያ? ሰዎቹ ጋር ናቸው። ተስፋ ቆርጠው አስተካክለን እዛው ላይ አላምንም ብሎ እንደገና ተስፋ ቆርጠው በእኛ ኃይል፣ በእኛ ምክር፣ በእኛ ድፍረት ሰው ይሆናል ተውት ብለን በአደፋፈረን ስንል በኋላ ላይ እንትን ስንል አሁንም ደግሞ ጫፍ ላይ ደርሶ አሁንም ተስፋ መቁረጥ፣ አለማመን። ለዚህ የከፈልኩት ብር እንደው ለዚህ ባረግ ኖሮ ስንት አደረግ ነበር። ግን ከከፈለች በላይ በአንድ ወር ተከፈለላት። ያሁናም በደስታ ደርሶኛል እንኳን አላለች። ከሰው ቅድሚያ ነው ተከፈለላት። እንደው የሰው 20 ምናምን ነው ጀምሮ ነው የምከፍለው፣ የሷ ደግሞ በ10 ምናምን በ12 ነው የከፈላት። ማመስገን ስገባ አልደረሰኝም ገና ነው። የአዲስ ቪዲዮ ሰርታ እንዳይካድ ደግሞ ዩቲዩብ እንደ ሰው አይደለም። ጎግል በቴክኖሎጂ ነው የምጠቀመው፣ በመረጃ ነው፣ በሴኩሪቲ ነው የምጠቀመው። ማስገባት መላጋቸው ነው። የሴኩሪቲ ኮድ አለ፣ ቁጥር አለ፣ እሱን ያስቀምጣል። በይሄን ይዛችሁ በ5 የስራ ቀናት ውስጥ ካልደረሳችሁ ወደ ባንካችሁ የሞላችሁት አካውንት ቤት ባንክ ሄዳችሁ ማናጀሩን አማክሩ ነው በቃ። ያ ማልሳካ ካለ ወደ አድሰንስ ጎግል አውርታችሁ ያን ኮድ ለጎግል ሰጣችሁ በስነ ስርዓት መላክ እንዳልመለከው ቼክ ይደረጋል። ዝም ብሎ አይደለም እኔ ልክልሃለሁ ምናምን እንደኛ አበሻው አይደለም። ማወቅ ያለባችሁና ከዚህ አንፃር ይወቁ፣ ንቁ። እኛ በእርግጥ ስንሰራላችሁ በራሳችን እውቀት ሳይሆን በጎግል ህግ ተመርተን ነው። በእኛ ፍላጎት ይሄ እንደዚህ ይሄዳል እንደዚህ ይሄዳል ይሄ እንደዚህ ይሄዳል ስንላችሁ ደግሞ በጎግል ህግ ነው እንጂ በራሳችን ሰዓት በዚህ አንስተን እዚህ የምናስቀምጠው የትላንቱን ዛሬ የምናደርገው የነገውን ዛሬ የምናደርግ ነገር አይደለም። እሱ ካዘዘ ትፈጽማለህ። እሱ ያዘዘው እስኪፈጸም ድረስ ደግሞ እናንተም እኛም መታገዝ አለብን። ከራሳችን አንስተን እንደ ቤት ዕቃ ማስተካከል የምናደርገው ነገር አይደለም። እሱ ሲመራን እንከተላለን። ካልሆነ የኔ ነገር ለምን እንደዚህ አልሆነም፣ የኔ ነገር የት ደረሰ መታገዝ ነው። እኛም እየታገሰን አንድ በእናንተ ቦታ ሆነን እንደ ሰዎች ይሄን በቃ አልቋል ብለን ዝግት ብናደርጋችሁ ነው የሚሻላችሁ። እስኪ አንድ ሀሳብ ስጡ። በቃ ይሄ ነገር ተከፍቶላችኋል፣ ሞኒ ዶላር አብርተንላችኋል፣ በቃ አለቀ ጨርሰናል፣ ሌላ ጉዳይ አይመለከትንም እንድንላችሁ የምትፈልጉ ወይስ እናንተ ልፋታችሁ መልካም ሆኖ ደስተኛ ሆናችሁ እንኳን ደከምኩ እንኳን መስዋዕት ከፈልኩ የምትልበት መጨረሻ ደረጃ እስክትደርሱ የምትፈልጉ ወይስ ዶላር ምክክ ካበራን በኋላ ጨርሰናል እንድንላችሁ የምትፈልጉ? ይሄ ሁላችሁም ሀሳብ አስተያየት ስጡበት። የምታውቁትም የማታውቁትም ይሄን ሀሳባችሁን አይተን ነው
የምንከተለው ካሁን በኋላ ምክንያቱም ለሰዎች መልካምነት እየሰራን ተወቀሰን። አይ ብዙ መልካም ሰዎች አሉ በነገራችን። ይሄን በልፋታችን ልክ ዋጋ እየተከፈለን አይደለም። ለምሳሌ የአንድን ሰው ጉዳይ እስከ 5 ወር ከ6 ወር የምንለፋው ካልኩሌት ስናደርግ አይመጣም። መጀመሪያ ላይ የሆነ ብዙ ብር የጠየቅናቸው ነው የሚመስላቸው፣ ልፋቱ ግን ከክፍያው በላይ ነው፣ እጥፍ ነው የሚበልጠው። ስለዚህ እንደ አጭበርባሪዎች አንድ ጥሪ አንድ መልእክት ነው የምትፈልጉ ከሆነ እሺ ችግር የለም። አይ የሆነ ይሁን እስከ መጨረሻ እኔ እሄዳለሁ የምትሉ ከሆነ ችግር የለም። እኛ መልካምነታችን አሁንም ይቀጥላል። በመንግስት ሰራተኝነት ካልሄዳችሁ በግብርና እንሄድ እስኪ። በግብርና ስትሄዱ አንድ መሬት ያገበሬ ያርሳል፣ ይገለብጣል፣ ይዘራል፣ ያርማል፣ ይኮተኩታል፣ ሲበስል ያጭዳል፣ ይሰበስባል፣ ይወቃል፣ በመዳበሪያ አድርጎ ወደ ቤት ያስገባል። በዛን ሰዓት እያስፈጨ ይበላል። ጎግልም እንደዛ ነው። ትሰራለህ፣ ህጉን ትከተላለህ፣ ትለፋለህ። በነገራችን ላይ በ2 ቀንና በ3 ቀን ሞኒ የሚሆን ዩቲዩብ ሞኒ በሆነ አድሰንስ ሲያያዝ ነው ብያችኋለሁ ካሁን ቀደም። በራሳችሁ ህግ፣ በራሳችሁ ፎቶ፣ በራሳችሁ ስም፣ በራሳችሁ አይዲ፣ በራሳችሁ ፓስፖርት፣ በራሳችሁ የባንክ አካውንት የሚሞላ ከሆነ እርግጠኛ ሁን የምጠይቃችሁ እስከ 6 ወር እስከ 4 ወር እንደ ፍጥነታችሁ ነው። ዩቲዩባችሁ ፕሮሰስ ከሌለበት፣ ችግር ከሌለበት፣ የሰው ቪዲዮ ከሌለበት፣ ኮፒራይት ከሌለበት ተሎ ሊቀበላችሁ ይችላል። ግን ደግሞ እንደዚህ ዝም ብላችሁ የሰው ቪዲዮ አንዳንዴ ሙዚቃ ምናምን የፖስታችሁ ሰዎች 3 ወር 4 ወር ይፈጃል። እኔ ከፍቼ ሞኒ ያደረኩላችሁ ሰዎች አገር ቤት የገባችሁ ከልጃችሁ ጋር የተገናኛችሁ ከቤተሰብ ጋር የተገናኛችሁ ለምንድን ነው የኔን ዩቲዩብ አይታችሁ ኮሜንት ማኮምቱት? ለሌሎችም እኮ ራይ ይሆናል። በነገራችን ላይ የቸኮለ አፍሶ ለቀመ ነው። የቸኮለ አፍሶ ለቀመ ነው። እኔና ገብሬ አንድ ሳንቲም አንድ ገጽታ ነን። ስልካችን አንድ ነው። እኔ ከሌለው ገብሬ ያወራል፣ እኔ ካለሁም አለሁ። ገብሬ ከሌለ እኔ ያወራለሁ። ገብሬ ሲያወራችሁም ሌላ ሰው እንዳይመስላችሁ፣ እኔ ሳወራም ገብሬን ጠብቃችሁ ሌላ ሰው እንዳይመስላችሁ። ዩቲዩብ ሰርታችሁ ደሞዝተኛ መሆን ከፈለጋችሁ ሰቡር ወይም ትዕግስት ያስፈልጋል። አለቀ። እንደገና አሁን የምንላት ልጅ ቪዲዮ እንድንሰራ ይገፋፋል። ልንገራችሁ፣ ስለምታነብ አነባለሁ ስለምትል ነው። እችላለሁ፣ አውቃለሁ ትላለች፣ ግን 0 ናት። በዋናነት እሷ ነው የጎደለ አውቃለሁ ነው። አውቃለሁ ቻናሉን ገደል አስገብታ ከገደል አውጥተን ሰው ስናደርግ አጉል ምላስ አለኝ እችላለሁ፣ አውቃለሁ፣ ተሰሚነት አለኝ በሚል ነው። አዎ አሁን ገኒ ጅንዝቤል አታነብም፣ አትጽፍም፣ ምንም አታውቅም። ብትሳደብም አሜን ብዬ ነው የተቀበልኳት። አንፈርድባትም። እንደዚህ መጣ ብትልም የመጣው ሜሴጅ ሁላ ምን እንደሆነ ስለማታውቅ ስክሪንሾት እያደረገች እንዲሁም አራዳ ናት እሷ። አውቃለሁ ከምሉት በጣም የተሻለች እሷ ግን የከፈልኩት ለአድሰንስ የከፈልኩት ሱቄ ላይ አምጥቼ የሆነ ነገር ባደርግበት ያለችው ግን እንግሊዘኛ አውቃለሁ ትላለች። 0 ከቀኝ ወደ ግራ ነው እንደ አረበኛ ጽሁፍ የምታነበው፣ ከግራ ወደ ቀኝ ነው የምታነበው እንግሊዘኛ። በቃ የለችም ግን አውቃለሁ ትላለች። አውቃለሁ እያለች 10 ምናምን ዓመት ዩቲዩብ ይዛ ሞኔ አልሆነም። እኔን አውቃኝ አውቂያት ብዙ ስለምናወራ በቃ አምጪው ዩቲዩብ ተከፋይ ሁኒ፣ በዩቲዩብ ተከፋይ ሁኒ። እሺ አድሰንስ ወረቀቷ ከአሜሪካ ወረቀቷ ሲቀርባት ወታ ቪዲዮ እንደሰራችሁ አድሰንሷ ሲመጣ አድሰንስ ይመጣ ብላ እንደሰራችሁ ዩቲዩብ ብር ልኮላት ቅርጥፍ አድርጋ በልታ ዝም ጭራሽ ለገብሬ አልደረሰኝም ብላ መልእክቶችና ሪከርዶች ነው የሚደረግልኝ። ሪከርድ በደረቁ ለሊት ሪከርድ ጭራሽ ወደ እኔ ማለት ፎርዋርድ አታርግም ሪከርድ ወደ ገብሬ ማለት ነው። ከዛ ግን ገብሬ በተወደደ ቤንዚን ተነስቶ ባንክ ቤት ሄደ። ባንክ ቤት ሲሄድ ግን ብሩ ገብቶ እንዳጠፋችሁ እንዳንቀሳቀሰችው ነገረው። ከዛ ገብሬ ደግሞ ትግስተኛ ነው፣ እኔ ነኝ እንጂ ጫሂ ትግስተኛ ነው። ስክሪንሾት አድርጎ እንደዚህ የሚል እስኪ የገባልሽን ብር ሲል ዝም ብዬ ገብቷል ሲሉኝ ዝም ብዬ መጥቼ እንዳዲስም ያወራለሁ። ምንም ማላውቀው ሆኜ ወይኔ ገብቷል እኮ መጀመሪያ እኮ የሚገባ የምጠብቀው ብር ነበረ፣ አካውንቴ ባዶ ነበረ። የምጠብቀው ባዶ ትብሎ በክሪክ። አሁን ደግሞ ገብሬ እግዚአብሔርን አልቅሶባታል። በተወደደ ቤንዚል ሂዶ ለፍቶ መጥቶ ሲያፋጥጣት አው ገብቶልኛል። ይሄ ራሱ እኮ የምናውቀው ሰው ከአሁን በፊት በስራ የተገናኘን በዚህ ሁኔታ የተገናኘን ማናጀር ሆኖ እንጂ የሰውን አካውንት ማስበርበር በህግ ያስጠይቃል። አዎ አሁን ይሄ ለእናንተ መናገራችን እንደ ጥሩ አይደለም። አይ ማንኛውም ባንክ ቤት የዚህ ተተባለ ይናገራል እንጂ ማናጀር ይናገራል። የራስሽ አካውንት ነው እንጂ ሰው አይቻልም። ከዛ ልነግራችሁ እኮ ነው ካሁን ቀደም እንዳለብኝ ሁሉም ነገር አስረድቼ ተጠያቂነት እንዳለብኝ ሲረዳኝ ነው ማለት ብቻ እሱ ብቻ ነው የሚያየው። ሲጀመር ማንም አካውንት ማኔጀር ብቻ ነው የሚያየው። የጎግል ደግሞ ስለሆነ የግዴታ ያያል። ማንኛውም መስኮተር ሰራተኛም ያያል። ማንም ሂሳብ ስታወጡ ስታስገቡ ያያል። አሁን ግን የራሳቸውም ራሱ ማየት የሚችለው ማናጀር ብቻ ነው። ያን በስራ አንፃር
ያለብኝን ኃላፊነትና ተጠያቂነት አንፃር ሳስረዳው ተረድቶኝ ቦይስ አሰምቶት አካውንቱን አይቶ በዚህ ይሄን ያህል ብር ገብቷል ከእንደዛ ከሚል ተቋም ብሎ ሲያስረዳኝ እሺ አመሰግናለሁ ብዬ ተመልሼ መጥቼ አራቼ ካገሽ ሄደሽ ባንክ ቤቱን አውሪ ምናምን ስላት እሺ ምናምን ብላ ከተወሰነ ሰዓታት በኋላ በ12 ገባልኝ ብላ ቁጭ መጀመሪያ አካውንት ባለው ምናምን ተባለ። እንደገና አሁን እኔ ለገብሬ ስለዚህ ማንም ሻሻሊ ሰራኛ አይችልም። አሁን ገብሬ ለኔ ትራንስፈር ቢያደርግ ላኪ ገብሬ ብሎ ይመጣል አይደለ? የጎግል ግን የራሳቸው የድርጅቱ ስም አለው በካፒታል ተጽፎ እሱን ስክሪንሾት አድርገን ስለዚህ እኛ አመድ አፋሽ ሆነን ተውን በቃ። እግዚአብሔርን ሰውን የሚያምን ሰው ራሱ ታማኝ ነው። ሰውን የማያምን ሰው ግን አጭበርባሪ ነው። እኔ ዩቲዩብ ከፍቼላችሁ ያንገላታዋችሁ ሰዎች ካላችሁ እናቴን ኮሜንት ላይ ጻፉልኝ። አዎ አንገላታችሁናል፣ አዎ አላስረዳችሁንም፣ አዎ እንደዚህ ብላችሁናል በሉ። እኛ ትናንትና ቴሌ በአመት 3 ጊዜ ነው ጭማሪ ያደረገው። ባለፈው ለአመት ብዬ የሞላሁት ቴሌ ጭማሪ ሲያደርግ ኤክስፓየር ነው የሆነብኝ አብሮ እንደ አዲስ ሂጄ ነው ዋይፋይ የሞላሁት የአመት። አሁንም የአመት ጭማሪ ያደረጉ አይደለ? አሁንም ሂጄ ነው ኤክስፓየር ሲሆን በአመት 3 ጊዜ ነው ልክ ጭማሪ ሲያደርጉ ነው ሂጄ የሞላሁት እኔ ብር። እና ታዲያ እኔ አሁን ዳታ ካልሞላሁ ዋይፋይ ፉል ሆኖ በደንብ እኔና እናንተ ካልተደማመጥን እንዴት ነው ዩቲዩብን ከፍቼ እንዴት ነው ሞኔታይዜሽን ማድረግላችሁ? እንዴ ቤት ለምን ብር ትጠይቂያለሽ የምትሉ ሰዎች ግን ያማችኋል። እነሱ እኮ የሚያውቁት ቤት ሾው ብሎ ጽፎ መክፈት ብቻ ነው የምታያቸው። ሌላ ምን ቆይታ ያቆኑ ለዛ እኮ እንደዛ አይደለም። ደግሞ አውቃለሁ የምትሉ ሰዎች እቺ ናት እውቀታቸው አጭር። እቺ ቤት ሾው የምትለው ማብራሪያ ይፈልጋል። ዩቲዩብ መክፈት ቀላል ነው። በነፃ ልክፈትላችሁ። መክፈትማ እኮ ከፍታችሁ እየተከታተላችሁኝ በከፈታችሁ ዩቲዩብ ተከታተላችሁኝ መሰል አይደለ? ከዛ በኋላ ይሄን አድርጉ እንደዚህ ሲላችሁ ጎግል ራሱ ሲጠይቃችሁ ወይ ቤትዬ በጣም ይቅርታ እንዲ ነው እንዴ ያለፋ ትላላችሁ አይደል? መዳብ ጠራችሁ ሰዎች አሁን ይሄ ላይ የሚያደግ ምን እንዴ ረበለው መጀመሪያ ስትጠየቁ አረ ምናምን ትላላችሁ። መክፈት እኮ ቀላል ነው ትላላችሁ። ግን ዝም ብሎ አይደለም የሚከፍለው ዩቲዩብ ዝም ብሎ አይደለም። መክፈት በጣም ቀላል ነው። ግን ሲከፈት ፎርሙላዎች አሉ። እስከ አያት እስከ ቅምምት አያታችሁ ነው የሚያስሞላችሁ። ስለዚህ እንደዛ ስላችሁ ደግሞ የሰው ስም አይደለም ብቻ መልካምነታችን ይሄን ያህል የሚያስቀጣ እንግዲህ ዋጋ አስከፍሎናል። ከሰው ጋርም እያጣላን ነው። እኛ ስሩ ተለወጡ ባልን እኛ ተሰድበናል፣ ተጓጠናል፣ የዩቲዩብ መሸቀያ ሆነናል። አድሰንስ ያልመጣልን ለምንድን ነው ወጥተሽ ቪዲዮ የሰራሽ ስላት ስማችሁን አልጠራሁም አለች። ስማችን መጥራት ነበረባት። ደግሞ ጭራሽ ስማችን ጠርታ ተዋረድ ነበር ስማችን ብትጠራ። ምክንያቱም ነፍ ሰዎች ነው ያሉ ሞኔታይዜሽን ሆነው ደሞዛቸው ገብቶላቸው ለልጆቻቸው ብር ያስላኩ አገር የገቡ ልጆቻቸው ጋር ተጨምረው ቤታችን ጎብኝቶ እድሜ ለቤት ሾ ዩቲዩብ ከፍታሊ ሞኒ ሁኝ ይሄው ከቤት የገቡ ከስደት ተመልሽ የሚሉ በጣም ብዙ እህቶቻችን ስላሉ ተዋረድ ነበር። 10 ዓመት ይላል 10 ምናምን ዓመት ይላል ጎግል ይጽፈዋል። የከፈተችበት ማለት ነው። በአመት እኮ አሁን ባለፈው 12ኛ ነው 11ኛ ዓመት ነው ሜሴጅ መጣ። የ12ኛ ዓመት ሜሴጅ ላከላት። 12 ዓመት ሙሉ ዩቲዩብ ዝም ብላ ወጣ ማለት ነው እንጂ ብር አላስከፈለችም። ብር እንዲከፈል ያደረኳት እኔ ቁጭ ብዬ ሌሊት እያደረኩ ገብሬ ሲደክመው እኔ ስተኛ ገብሬ ቁጭ ብለን ቴክስት ከጎግል ጋር እየተጻጻፍን ነው። ከዩቲዩብ ፓርትነር ፕሮግራም ሰራተኞች ጋር ቁጭ ብለን እየተጻጻፍን ነው። ይቅርታ እየጠየቅን መንግስትን መንካት አይቻልም በጎግል ህግ። አብይን አበላሽታ ፖስታ ነው ዝግት ያረገባት። ግን እንደምንም ብለን አስመልሰንላት ተስፋ ሲገኝ ራሱ ተስፋ ተገንቶም ተስፋ ቆርጣለች። አድሰንሷ ራሱ ሳውዲ እየመራ እየወሰደን በግድ ነው። ዝም ብላ ደበላልቃ አወቅኩ ብላ እንግሊዘኛ ማንበብ ማወቅ መስሏት ደበላልቃ እኔ ስለሷ ማውራት ደከመኝ። በቃኝ። እኔ እግዚአብሔር ብቻ እስኪ ሐሳባቸውን አሳያቸው። አሁን በኋላ ዩቲዩብ የምታስከፍቱ ትዕግስተኛ መሆን አለባችሁ። ያስከፈታችሁ አሁን አስከፈታችሁ ያላችሁ ራሱ እስከ መጨረሻ በትዕግስት መጠበቅ አለባችሁ። ያስከፈታችሁ ደግሞ ሰዓታችሁ ሲሞላ በሰብር በትዕግስት ሞኒ ማስደረግ አለባችሁ። ገብቷችኋል? ይሄ ነው የኔ ጥያቄ። እኛ ወተን ይፋ ነው የምንናገረው። ላይቭ ስንገባ በጨለማ እንገባ። እንደዚህ እየበለሁ እየጠቀጠቁ እየፈተፈትኩ ነው የምመጣላችሁ እስከ ባሌ እስከ ልጆች። እኔ ሐቅን ስለምሰራ ሐቅ ፈልጋለሁ። ሐቃችሁን ደግሞ ሰጣለሁ። እኔ አላጭበረብርም። ላይቭ ስገባ እንኳን ጨለማ ውስጥ አልገባም። ቪዲዮ በድፍን አልሰራም። እንደዚህ በኮንፊደንስ እንደዚህ። ምክንያቱም አንድ ሰው ከሰራ ማግኘት አለበት የልፋቱን ዋጋ። ነጋዴም ሆነ ሰራተኛም የቀን ሰራተኛም ሆነ ማንም ሰው የለፋበትን ማግኘት አለበት። እናንተ መዳብ ቤት ገብታችሁ ስትሰሩ ወር ሙሉ ሰርታችሁ ካልሰጣያችሁ ታኮርፉ የለ እንዴ? ልትሰሩ አይደል የገባችሁ እዛ ቤት የምትሰሩት ከላይ ከታይ የምትሉት። እኔም እንደዛ ነው እንቅልፌን አጥቼ ማድረው። ስለዚህ ውዶችዬ ካሁን በኋላ ወደ እኔ ስትመጡ ትዕግስት ያላችሁ ነው መምጣት ያለባችሁ።
ይህን ቪዲዮ ላይክ ሼር ያደረጋችሁ ለብዙ ሰው አድርሱልኝ። ገብሬ የምትለው ካለ ኧረ በቃ ታገሱ። ያለፋል ያደክማል። ሰራለሁ ብላችሁ ከተነሳችሁት በትዕግስት በጥንካሬ በወኔ ነው እንጂ በችኩል ዝም ብሎ አፍሶ ለቅሜ እንዳትሆኑ ትዕግስት ያስፈልጋልና እስካሁን ከኛ ጋር የሆናችሁም ጥሩ ደረጃ ላይ ያደረሳችሁም እናመሰግናችኋለን። ታግሳችሁ ምክራችሁን ሰምታችሁ ከኛ ጋር የተጓዛችሁ አሁንም እኛ ጋር ያላችሁም አሁንም በትዕግስት መምጣት የምትፈልጉትም ሐሳባችን በደንብ አዳምጡ። የምንከተለውም ህግንም በደንብ አዳምጡ። ስጋት የሌለ ቤት ነው። አዎ በነፃነት እናመሰግናለን ስለምትከተሉ። ደህና